ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የትምህርት ሚኒስቴር የ2018 የትምህርት ዘመን የአቅም ማሻሻያ ወይም ሬሚዲያል ፕሮግራም መቁረጫ ነጥብ ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 በመቶ ሆኖ መወሰኑን አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ከሰዓት በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ የሬሚዲያል መግቢያ ነጥብን ይፋ አድርጓል። ይፋ በተደረገው መሰረትም በሁሉም አማራጮች ማለትም በግልና በመንግስት ተቋማት የሬሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 በመቶና ከዚያ በላይ ውጤት ሊኖራቸው እንደሚገባ ተገልጿል። በዚህም መሰረት የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች የመቁረጫ ነጥብ 216 እንዲሁም ሴት ተማሪዎች ደግሞ 204 እንዲሆን መወሰኑን አስታውቋል። በታዳጊ ክልልና አርብቶ አደር አካባቢ ላሉ የተፈጥሮና ማህበራዊ ሳይንስ ተማሪዎች ደግሞ የመቁረጫ ነጥቡ ለሁለቱም ጾታ 198 ሆኖ ተወስኗል። የተፈጥሮና ማህበራዊ ሳይንስ መስማት የተሳናቸው ተማሪዎች የሁለቱም ጾታ መቁረጫ ነጥብም በተመሳሳይ 198 ሆኗል። በተፈጥሮና ማህበራዊ ሳይንስ የትምህርት ዘርፎች ላሉ አይነ ስውራን ተማሪዎች ደግሞ የሬሚዲያል ፕሮግራምን ለመከታተል የመቁረጫ ነጥቡ 165 እንዲሆን መወሰኑን ሚኒስቴር መስሪያ ቤቱ አስታውቋል። በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5 በታች ያስመዘገቡ ተማሪዎችን መስፈርቱን አሟልተው መመዝገብ ይችላሉ ተብሏል። በመንግስት ተቋማት ወጫቸው በመንግስት ተሸፍኖ የሬሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ እንደሆኑም ተቋሙ አሳስቧል። የሬሚዲያል ፕሮግራም የሚወሰነውን መቁረጫ ነጥብ የሚያስመዘገቡ ተማሪዎች በከፍተኛ የትምህርት ተቋማት ውስጥ ገብተው ለአንድ ዓመት የማሻሻያ ትምህርት እንዲከታተሉ የሚደረግበትና እርሱን ተከትሎ የሚሰጠውን ፈተና ወስደው ማለፍ የሚችሉት መደበኛ የዩኒቨርሲቲ ትምህርታቸውን እንዲከታተሉ እድል የሚሰጥ ነው። ዜናው እስከተጠናቀረበት ሰዓት ድረስ በዘንድሮ የሬሚዲያል ፕሮግራም ምን ያህል ተማሪዎች የመቁረጫ ነጥቡን እንዳሟሉ የወጣ መረጃ የለም። የማዳጋስካር ፕሬዝዳንት አንድሪ ራጆሊና የበረታባቸውን ተቃውሞ ለማስቆም በማሰብ የጦር አበጋዝ በጠቅላይ ሚኒስትርነት ሾሙ። ፕሬዝዳንት ራጆሊና የጦር አዛዥ የሆኑትን ሩፊን ፎርቱናት ዲምቢሶአ ዛፊሳምቦን ጠቅላይ ሚኒስትር አድርገው ለመሾም መወሰናቸውን ትላንት በጽህፈት ቤታቸው በኩል ባወጡት መግለጫ ተናግረዋል። ውሳኔውን በጥበብ እንዳሳለፉት የተናገሩት ራጆሊና አዲሱ ጠቅላይ ሚኒስትር ማዳጋስካርን ለማዳን ዝግጁ ነኝ በማለት ቃል መግባቱን እንደተናገሩ አዣንስ ፍራንስ ፕሬስ ዘግቧል። በማዳጋስካር በሺዎች የሚቆጠሩ ሰዎች በሀገሪቱ በተደጋጋሚ በተከሰተው የውሃና መብራት መቆራረጥ ምክንያት ተቃውሟቸውን ለማሰማት አደባባይ ከወጡ ውለው አድረዋል። ይህንን ተከትሎ ከሳምንት በፊት ፕሬዝዳንት ራጆሊና መንግስታቸውን መበተናቸው ይታወሳል። በወቅቱ አዲሱ መንግስት ከመመስረቱ በፊት ባሉት 3 ተከታታይ ቀናት ለጠቅላይ ሚኒስትርነት ለሚቀርቡ ሰዎች ማመልከቻዎች እንደሚሰበሰብም ተናግረው ነበር። ተቃውሞውን በማህበራዊ ሚዲያ ያሰባሰበው ጄኔራል ዜድ የተሰኘ ንቅናቄ ራጆሊና ከስልጣን እንዲወርዱ ተደጋጋሚ ጥሪ ማቅረቡን ዘገባው አክሏል። ለጥያቄዎቻቸው አዎንታዊ ምላሽ እንዲሰጡም የ48 ሰዓት የጊዜ ገደብ አስቀምጦ ነበር። ቡድኑ ራጆሊና በስልጣን ላይ እስካሉ ድረስ ትግላችንን እንቀጥላለን ሲልም አቋሙን ገልጿል። በመዲናዋ አንታናናሪቮ በወጣቶች የተመራውን ተቃውሞ ለመበተንም ፖሊስ በሰልፈኞች ላይ አስለቃሽ ጭስ መተኮሱንና ቢያንስ አንድ ሰው መቁሰሉን እንደተመለከተ የፈረንሳዩ የዜና ተቋም ዘጋቢ ገልጿል። ለቀናት በዘለቀው ተቃውሞም ቢያንስ የ22 ሰዎች ህይወት ማለፉንና ከ100 በላይ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። ይሁንና የማዳጋስካር መንግስት አሃዙን አሉባልታና መሰረተ ቢስ ሲል አጣጥሎታል። በርካታ ሀብት ቢኖራትም ከዓለም ደሃ ሀገሮች ተርታ የምትመደበው ማዳጋስካር እንደ አውሮፓውያን አቆጣጠር 1960 ነጻነቷን ካገኘች ጀምሮ የተለያዩ አመጾችን አስተናግዳለች። እንደ አውሮፓውያን አቆጣጠር በ2009 በተደረገው አመጽም የቀድሞ ፕሬዝዳንት ማርክ ራቫሎማናና ከስልጣናቸው መነሳታቸው ይታወሳል። አሁን ከስልጣናቸው እንዲለቁ ተቃውሞ የበረታባቸው ራጆሊናም ስልጣነ በትሩን የተቆናጠጡት በወቅቱ የተቀሰቀሰውን ህዝባዊ አመጽ ተከትሎ በተፈጸመ መፈንቅለ መንግስት ነበር። ወጋገን ባንክ በ2017 በጀት ዓመት 2.7 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታወቀ። ባንኩ ያገኘው የተጣራ ትርፍ ከቀደመው ዓመት ጋር ሲነጻጸር በ68.7 በመቶ ብልጫ አለው። ወጋገን ባንክ ጠቅላላ ጉባኤውን ዛሬ በሂልተን ሆቴል ያካሄደ ሲሆን በጉባኤውም የ2017 ሂሳብ ዓመት ሪፖርት ቀርቦ ውይይት ተደርጎበታል። የባንኩ የቦርድ ሰብሳቢ አብዲሹ ሁሴን ባንኩ በበጀት ዓመቱ የተለያዩ ዓለም አቀፋዊና ሀገራዊ ተግዳሮቶችን በማለፍ በፋይናንስና ፋይናንስ ነክ ባልሆኑ ያፈጻጸም
መለኪያዎች ውጤት ማስመዝገቡን ተናግረዋል። በዚህም በ2017 የሂሳብ ዓመት የባንኩ የባለ ድርሻዎች የትርፍ ክፍፍል ምጣኔ 46.1 በመቶ እንደሆነ የተገለጸ ሲሆን ይህም ከ2016 ሂሳብ ዓመት ጋር ሲነጻጸር አሃዙ የ24.9 በመቶ ብልጫ አለው። ከ29 ዓመታት በፊት በ30 ሚሊዮን ብር ካፒታል የተመሰረተው ወጋገን ባንክ በሂሳብ ዓመቱ 14.4 ቢሊዮን ብር ተቀማጭ ገንዘብ እንደሰበሰበም ተገልጿል። ይህም ከቀደመው ዓመት ጋር ሲነጻጸር የ28 በመቶ ብልጫ አለው። 14871 ባለ አክሲዮኖች ያሉት ወጋገን ባንክ በሂሳብ ዓመቱ አጠቃላይ የተቀማጭ ገንዘብ መጠኑ 66.5 ቢሊዮን ብር መድረሱን ዓመታዊ ሪፖርቱ ያሳያል። አጠቃላይ ሀብቱ ደግሞ ከቀደመው ዓመት የ29 በመቶ እድገት አሳይቶ 84.7 ቢሊዮን ብር ደርሷል። በአሁኑ ወቅት በ455 ቅርንጫፎች አገልግሎት እየሰጠ የሚገኘው ባንኩ የሰጠው የብድር መጠን በ18 በመቶ ጭማሪ በማሳየት 53.5 ቢሊዮን ብር እንደደረሰ ሪፖርቱ ያሳያል። የባንኩ የተከፈለ ካፒታል መጠን ደግሞ 7 ቢሊዮን ብር ደርሷል። ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ ከነገ በስቲያ የመጀመሪያውን ጭነት ወደ ኬንያ፣ ሶማሊያና ደቡብ አፍሪካ እንደምትልክ ተገለጸ። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ዋሃብ ረቢ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራን አስመልክቶ ዛሬ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ በሸቀጦች ዘርፍ የንግድ ትግበራን መስከረም 29 ቀን 2018 ዓ.ም በይፋ እንደምትጀምር ተናግረዋል። የመጀመሪያው የንግድ ልውውጥ በምስራቅና በደቡብ አፍሪካ ሀገራት ላይ ትኩረት እንደሚያደርግም ተናግረዋል። በማስጀመሪያ ንግዱ በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎች ወደ ኬንያ፣ ሶማሊያና ደቡብ አፍሪካ እንደሚላክ ጠቁመዋል። በንግድ ማስጀመሪያ መርሃ ግብሩ የአፍሪካ አህጉራዊ ነጻ ንግድ ሴክሬታሪያት ኃላፊዎች፣ ከፍተኛ የመንግስት ስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮች እንዲሁም ላኪዎችና አምራቾች ይገኛሉ ተብሎ ይጠበቃል። ሚኒስትር ዴኤታዋ ነጻ ንግድ ቀጠና ስምምነት ትግበራው በአፍሪካ ሀገራት መካከል የገበያ ትስስርን ለማስፋት እንደሚያስችል መናገራቸውን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል።